ስለኔ መጥፎ ነገር ሊያወሩ የሚነሱትን ሰዎች ራሱ መከታ ሆነሽ ልትመልሽልኝ ሲገባ ጭራሽ አንቺ በኔ ላይ እንዴ ማለት ቀንተሽ ሆነ እንዴ ብዬ እንዳስቡላን ያደረግሽኝ እና በቃ ምንም አይደለም። ዛሬ እውነት በጣም ደስ ብሎኛል። እንደዚህ ባጭር ጊዜ ውስጥ ማግኘሽ ራሱ አልመሰለኝም ነበረ። እግዚአብሔር ይመስገን ያ ሁሉ ነገር አልፎና እቴ በጣም ይቀርም የዲውት ሌላ አንቺ አረምን ተባረክ። አንዳንድ ጊዜ ለሚያልፉ ቀናቶች የሚያልፍ ነገር አትናገር ማለት የዚህን ጊዜ ነው። አንዳንድ የምሬ ነው የምላችሁ በጣም ውስጤ ላይ የሆነ የማይሽር ጠባሳ አለ አይደል? ቀደም ሲል እንግዲህ የተመለከታችሁት ቪዲዮ ከአንድ አመት በፊት የተቀረጸው የአብርሃምና የሩታ ቪዲዮ ሲሆን ይህም ታርጌቱን አድርጎ የተሰራው በሜላት ላይ ነበረ። እንግዲህ የዛሬ አንድ አመት የአብርሃምንና የሩታን ግንኙነት ያልወደዱት ሩታ ቤተሰቦች በተለይ ደግሞ ሜላት በአብርሃምና በሩታ ግንኙነት ላይ ከፍተኛ የሚባል ፕሮፓጋንዳና ከፍተኛ የሚባል ጥላቻዎችን አነጣጥራ ስተኩስ ነበረ። በተለይ ከአብርሃም ንብረት አለመኖር ጋር ተያይዞ የሩታ ቤተሰቦች ልጃችን አልባሌ ቦታ ወደቀች ብለው የተለያዩ ነገሮችን ሲያነሱ ነበረ። በተለይ ደግሞ በሜላት በኩል ከፍተኛ የሚባል ያልተገባ ወሬዎችን በሩታና በአብርሃም ላይ ስታዘንብ ነበረ። በተለይ አብርሃም ሩታን ተከራይቷት እንደሆነ፣ ሁሉም ነገር ውሸት እንደሆነ፣ በገንዘብ ገዝቷት እንደሆነ፣ ለቪዲዮ ተከራይቷት እንደሆነ የተለያዩ ፕሮፓጋንዳዎችን ስትነዛ ነበረ። የአብርሃምና የሩታ ግንኙነት እንዲፈርስ የተቻላትን ስታደርግ ነበረ። እንግዲህ ይህ ሁሉ ሳይበግራት ሩታ እነዚህን ፈተናዎች አልፋ እንግዲህ ላሁን በክታለች። በተለይ በሰዓቱ የነበረው ጡዘት በቃ የሁለቱ ግንኙነት በእግሩ ቆሞ ይሄዳል ብሎ ማንም ሰው አያስብም። ይሄ የሩታን ጥንካሬ ነው የሚያሳየው እንጂ ማንም ሰው በዛ ሁኔታ ውስጥ አይገምትም። እና ሩታ ላይ ቀጥተኛ የሆነ ጥቃት ስታደርግባት ነበር። ቤተሰብሽን አዋረድሽ፣ አንቺ እማትረቢ ነሽ ስትላት ነበረ። እንግዲህ ታስታውሳላችሁ ከአንድ አመት በፊት እንግዲህ አሁን ላይ በሜላት በኩል ቪዲዮዎቹን አጥፍታለች። ምክንያቱም እናታቸው ሁለቱን ለማስታረቅ ሞክረዋል። በስተመጨረሻ ተሳክቶላቸው እንግዲህ ሁለቱን ካስታረቁ በኋላ እንግዲህ ይሄ ጥላቻ የሚነዙ ቪዲዮዎች ከሁለቱም ቻናል ተደልተዋል ማለት ነው። እንግዲህ ይሄን ተከትሎ በሩታና በሜላት በኩል እርቅ ተፈጽመዋል። ይህንን የሚያመቻቹት እንግዲህ የገዛ እናታቸው ነበሩ። ሁለቱን አገናኝተው እንግዲህ አስታርቋቸዋል። እንግዲህ በሰዓቱም በጣም ቫይራል የወጣ ቪዲዮ ነበረ። በጣም ደስ የሚል ቪዲዮ ነበረ። የዲውት አብረን ታውቂያለሽ እሱ ነገር አሳልፈናል። እግዚአብሔር ይመስገን እናቴ በቃ ሁሉንም ነገር ለማድረግ ይሆናል አይደለ? እኛ ልጆች ነን። ይሄንን ነገር ገፍተን መሄድ የነበረብን እኛ ነበርን። ይሄንን ሁሉ ነገር አልፋ ግን እኛን ሰላም ለማድረግ ብዙ የለፋችው እናታችን ነች። እንግዲህ ይሄ ነገር ከዛ በኋላ ተረስቶ ነበረ። ነገር ግን በአብርሃምና በአብርሃም ቤተሰቦች በኩል ትንሽ ነገሩ ያስከፋ ነበር። ምክንያቱም ሙሉ በሙሉ አታክ ሲያደርጉ የነበረው ከልጃቸው አልፎ አብርሃምንና የአብርሃምን ቤተሰቦች ነበረ። ምክንያቱም አብርሃም ችሎ አያኖራትም፣ የአልባሌ ቦታ ነው ልጅቷ የወደቀችው ሲሉ ነበረ። እንግዲህ አሁን ላይ ተሳክቶላት ሩታ ያንን ነገር ፕሩፍ ማድረግ ትችላለች። እኔ አላሳፈርኳችሁም ማለት ትችላለች። እንግዲህ ይህን ተከትሎ የአብርሃምንም ቤተሰብ ጋሽዬን ሜላት በቅርቡ እግራቸው ላይ ወድቃ እንግዲህ ይቅርታ መጠየቋ የሚታወስ ነው። ሌላ አንቺ አረምን ተባረክ። ችግር የለም ታነሺ እግዚአብሔር ይባርክ። ተባረክ እንዴ እንግዲህ እንዳያችሁት ከጋሽዬ ጋር ያለው ነገር በእርቅ ተፈጽሟል። ከዚህ በኋላ ግን አንድ ሰው ይቀራል። ያም እንግዲህ አብርሃም ነው። ታዲያ ከአንድ አመት በፊት የተቀሰቀሰው ነገር እስካሁን ይዞት የመጣው ቁስል አለ ማለት ነው። ይሄ
ለድራማም የማይመች በጣም ከፍተኛ የሚባል ቁስል ነው። በአብርሃምና በሜላት በኩል ከፍተኛ የሚባል ጥላቻ አለ። ይሄ ደግሞ ሩታን በጣም ያስከፋታል። ከሜላት ጋር ብዙ ጊዜ የሚያጣላት ነገርም ሜላት ሩታን አልፋ ለአብርሃም የምሰነዝረው ዱላ እንግዲህ ሩታን ያስከፋታል ብዙ ጊዜ ማለት ነው። ታዲያ ይህ ሁሉ ለምንድን ነው የምትለን ካላችሁኝ አሁን ላይ የተሰማ ወይም የደረሰኝ መረጃ አለ ማለት ነው። ምንድነው ሜላትና ሩታ እንግዲህ መጣላታቸውን ነው የሰማሁት። በጣም ከፍተኛ የሚባል ጥል ውስጥ እንደገቡና ከፍተኛ የሚባል ስድብ ሲለዋወጡ እንደነበረ ነው የሰማሁት። ይህን ተከትሎ ታዲያ ሩታ አንቺ የማይረሳ ቁስል ነው የጣልሽብኝ ስትላት ተሰምታለች ማለት ነው ሩታ ሜላትም እንግዲህ አላስፈላጊ ቃላቶችን ስትሰነዝር ነበረ። እንግዲህ ሜላት ንግግሮችን አችልም። ነገሩ በምን እንደተነሳ አናቅም። ነገር ግን ሁለቱ በድንገት ነው ጥል ውስጥ የገቡት ማለት ነው። እንግዲህ ሩታ ይሄን ነገር ስትል ነው የተሰማችሁ ማለት ነው። እንግዲህ በጣም ሲሰዳደቡ እንደነበረና አላስፈላጊ ጥል ውስጥ እንደገቡ ሰምቻለሁ ማለት ነው። ይሄ ነገር እንግዲህ ወዳልተፈለገ ነገር እንዳሄድ የሚል ስጋት አለኝ። ምክንያቱም ከዚህ በፊት ያሉት ቁስሎች ድጋሚ መነሳት ከጀመሩ በጣም መጥፎ ነው የሚሆነው ለዛ ቤት ማለት እችላለሁ። እንግዲህ አሁን ላይ ሩታና ሜላት መጣላታቸውን ሰምቻለሁ ማለት ነው። እንግዲህ ያው የታወቀ ነው የእህትማማቾች ጸብ ተመልሶ የመታረቅ ቻንስ አላቸው። አንድ ቤትም እንደመሆናቸው መጠን ቶሎ ሊታረቁ ይችላሉ ብዬ አስባለሁ። ነገር ግን ይሄ ነገር ሰፍቶ ከሄደ ሩታ እንግዲህ ወደ አዲስ አበባ ልትመለስ ትችላለች። ከቡታጅራ ለቃ አዲስ አበባ ልገባ ትችላለች በእህቷ ምክንያት ብቻ ማለት ነው። እንግዲህ ይሄ ነገር ትክክለኛ እርቅ አግኝቶ በአብርሃምና በሩታ ቤተሰቦች መካከል ትክክለኛ ቅልቅል ካልተደረገ እንግዲህ ይከብዳል። እስካሁን ድረስ ተጎትቶ የመጡ ችግሮች አሁን ላይ በእነዚህ በሁለት እህትማማቾች ምክንያት ዳግም ሊቀሰቀስ ተቃርቧል ማለት እንችላለን። ይህን ነገር ቶሎ ብለው ሁለቱን አስታርቀው ካልዘጉት ተስፋፍቶ እንግዲህ ታውቁታላችሁ። ከዚህ በፊት እንግዲህ ለሁለት ወር ሲታሽ ነበር የሁለቱ ጥል ብቻ ማለት ነው። ሩታ የተለያዩ ምላሾችን ስትሰጥ ነበር። በዚህ በኩል ደግሞ ሜላት መልሳ እንግዲህ ሩታን ስትሰድባት ነበር። ይህን ጊዜ ማስታወስ ያስፈልጋል እና አሁንም እነዚህ ጊዜያቶች ተመልሶ ከመጡ ታሪክ ራሱን ሊደግም ነው ማለት እንችላለን። ይሄ ደግሞ በአብርሃም ቤተሰቦችና በሩታ ቤተሰቦች መካከል ያለውን ነገር ሊያራርቅ ይችላል እና ይሄን ነገር ዳግም ቅልቅል ማድረግ አለባቸው ብዬ ነው የማስበው። ትክክለኛ እርቅም መፈጠር አለበት ብዬ አስባለሁ። ያው ሜላት ጋሽዬን ይቅርታ ጠይቃለች፣ እሱ የሚታወሰው ነገር ግን አሁንም አብርሃም እንግዲህ እነሱ ቤት መሄድ አይፈልግም በሜላት ምክንያት። እንግዲህ ሜላትና አብርሃምን ማስታረቅ ያስፈልጋል። በጋሽዬ በኩል እንኳን ያን ያክል ችግር የለም። ነገር ግን በቀሩት በአብርሃም ቤተሰቦችና በሩታ ቤተሰቦች መካከል አሁንም ቅራኔ እንዳለ ይታወቃልና እነዚህ ነገሮች ሳይሰፉ መፍትሄ ቢበጅላቸው የሚል መልእክት አለኝ ማለት ነው። ለማንኛውም ግን ሜላትና ሩታ ተጣልተዋል።